ተረጅነትን በመቅረፍ የምግብ ዋስትናን በማረጋገጥ የክልሉን ልማት ለማፋጠን ከፍተኛ ጥረት እየተደረገ መሆኑን የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ አስታወቁ። ይህንን ለማሳካትም ምርትና ምርታማነትን ማሳደግ ላይ የተሰራ መሆኑንም አመላክተዋል። ሰለሞን ዘመኑ ዝርዝር አለው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በአማራ ክልል የአደጋ ስጋት ስራ አመራር ምክር ቤት የ6 ወር የስራ አፈጻጸም መድረክ ላይ ተገኝተው ባደረጉት ንግግር መንግስት ሁለንተናዊ ሀገራዊ ብልጽግናን ማረጋገጥ እንደ ዋና መዳረሻ አድርጎ እየሰራ ይገኛል ብለዋል። ምርትና ምርታማነትን ለማሳደግ ለአምራች ዘርፎች ትኩረት ተሰጥቶ እየተሰራ ነው ያሉት ርዕሰ መስተዳድሩ የካፒታል አቅምንና ሰው ኃይልን ማሳደግ እንዲሁም ማህበራዊ ካፒታልን መገንባት በሀገር አቀፍና በክልል በጠቅላላው ወደ 29 የሚሆኑ በልዩ ተነሳሽነት የሚከናወኑ ተግባራት እንዳሉም ጠቅሰዋል። ከዚህ ውስጥ አንዱና ዋነኛ የሆነው የተረጅነትን ማስወገድና የምግብ ሉዓላዊነትን ማረጋገጥ የሚለው ይገኝበታል። ከተረጅነት ወደ ምርታማነት በምንሸጋገርበት ጊዜ በአንድ በኩል የቤተሰብን የምግብ ዋስትና እናረጋግጣለን። በአገር ደረጃ ደግሞ በምግብ እህል ራሳችን እንችላለን። ዛሬ ላባችንን አፍስሰን ዕውቀታችንን ተጠቅመን ያለንን ጸጋ ተጠቅመን የምግብ ሉዓላዊነታችንን ወይም ደግሞ አጠቃላይ ሉዓላዊነታችንን ማረጋገጥ ግድ በሚለን ወቅት ላይ እንገኛለን። በምግብ እህል ራሳችንን መቻል ብቻ ሳይሆን ከተረጅነትና ከተመጽዋችነት ነፃ መወጣን ምርትና ምርታማነትን በከፍተኛ ደረጃ አሳድገን አገራችንንና ሕዝባችንን በኩራት ደረጃ የሚያስቀምጥ ስራ መስራት መቻል አለብን ማለት ነው። የውጭ ድጋፍና እርዳታ አያስፈልገንም፣ እኛ ድህነትን ማሸነፍ አቅም አለን ያሉት ርዕሰ መስተዳድሩ ከክልሉ ከተለያዩ ዞኖችና ወረዳዎች ለመጡ አመራሮች ባስተላለፉት መልእክት የመፈጸም ብቃታችንን ማሳደግ አለብን ብለዋል። ትልቁ ችግራችን ግንዛቤ ሳይሆን በመድረክ ላይ ያለን የመግባባት ደረጃ ሳይሆን መስክ ላይ ያለን የመፈጸም ብቃትና ቁርጠኝነት በመሆኑ በሚቀጥሉት 5 ወራት ሌት ተቀን ተግተን ብንፈልግ በመስኖ አምርተን ካልሆነ ደግሞ በየአካባቢያችን ድጋፍ የሚሹ ወገኖቻችንን በራሳችን ለመደገፍ የሚያስችል የሀብት ማሰባሰብና የማከማቸት ስራ ሰርተን እርዳታ የሚፈልጉ ዜጎችን በራሳችን መደገፍ እንደምንችል አረጋግጠንና ተማምነን መውጣት ይኖርብናል። ከክልሉ ከተለያዩ ዞኖች ወረዳዎችና ከተማ አስተዳደሮች የመጡ አመራሮችም ከተረጅነት ለመውጣት ምርትና ምርታማነትን በሚያሳድጉ እቅዶች ላይ እንደሚረባረቡ አስረድተዋል። በዋነኝነት ምርትና ምርታማነትን የሚጨምሩ አሰራሮችንና ቴክኖሎጂን በስፋት በመጠቀም ምርትና ምርታማነት እንዲጨምር ማድረግ ነው። በዋነኝነት ደግሞ የተረጅነት አስተሳሰብን ከማህበረሰቡ አስተሳሰቡን እንዲጠሉት ከፍተኛ ስራ መስራት ይጠይቃል። ዋናው ትልቁ ችግር የጥገኝነት አስተሳሰቡ ስለሆነ አስሮ እየያዘን ያለው ያንን ለማስወገድ ግንዛቤ መፍጠርና ያንን ተከትሎ ወደ ስራ መግባት ያስፈልጋል ማለት ነው። ከተረጅነት ለመላቀቅ የምርትና ምርታማነትን ሊጨምሩ የሚችሉ ስራዎች መሰራት አለባቸው። ከዛ ሲቀጥልም ደግሞ ያለንን ጸጋዎች በመለየት እንደ ዞናችን ተጨባጭ ሁኔታ በምን ላይ መሳተፍ አለብን በሚል እቅድ አቅዶ የጋራ በማድረግ እነዚህን ተግባራቶች መስራት የመጀመሪያው ይሆናልና ከዛ ውጭ ደግሞ ምናልባት አደጋም ቢከሰት እንኳን ያንን አደጋ ለመሸፈን በራስ አቅምም ይሁን እንደ ዞንም እንደ ክልልም ለመቻል መጀመሪያ ሀብት የማሰባሰብ የማፈላለግ ስራ መሰራት አለበት ብዬ አስባለሁ።